ብል እንደዚሁም በሁሉም አማራጮች ፕሮግራማችን ከዚህ ሰዓት ጀምሮ ይሄዳል። ይሄን ፕሮግራም ሼር አድርጉት፣ ላይክ አድርጉ። ከኔ ጋር ቆይታ የምናደርግባቸው ናቸው። በበርካታ የአማራ ጉዳዮች፣ አሁናዊ ጉዳዮች ቆይታ እናደርጋለን። የማንዳሰሰው ጉዳይ የለም። አሁናዊና ወቅታዊ በሆኑ በአማራ ጉዳዮች ማለት ነው። አርበኛ ዘመነ ካሴ ከአፍሪካ ሪፖርት ጋር ቃለመጠይቅ አድርጓል። ቃለመጠይቁ አሁን ደርሶናል። እሱንም ወደ እናንተ እናደርሳለን። አፍሪካ ሪፖርት ያደረገው ቃለመጠይቅ ላይ አርበኛ ዘመነ ካሴ we are fighting for total removal of Abiy's regime ነው የሚለው። ያን ርዕስ ሰጥቶት ነው የመጣው። አብይ አህመድን ስርዓት ሙሉ ለሙሉ ለማስወገድ ነው የምንታገለው የሚል ርዕሰ ጉዳይ ሰጥቶታል፣ ወይንም ርዕሰ አንቀጽ ሰጥቶታል የአፍሪካ ሪፖርት። አሁን የወጣ መግለጫ ነው በነገራችን ላይ። እሱን ወደ እናንተ እናደርሳለን። ከፍተኛ የሆነ በዚህ በመረጃ ደረጃ በተለይ ያለውን የኢንፎርሜሽን አሲሜትሪ በመጋፈጥ ረገድ ጸረ ፋኖዊ ትርክቶችን በተመለከተ በማክሸፍ ረገድ ከፍተኛ ስራ እየተሰራ ነው ያለው። በዚህ በኩል በኢንተርናሽናል ሪሌሽን እና ፒአር ዙሪያ የሚሰሩ ስራዎች ከምን ጊዜውም በላይ ከፍተኛ ትኩረት ሊሰጣቸው የሚችልበት ወይም የሰጣቸው ደረጃ ላይ እንዳለ እየተመለከትኩ ነው ያለሁት። በጣም ጥሩ የሚባል ነው በዚህ ረገድ። ከመጀመሪያው ከዚህ ከኦገስት 23 ዴንቨር በሚኖረው ፕሮግራም ላይ ትንሽ አስተያየት ልስጥ። ዴንቨር ላይ ጥሩ ፕሮግራም እያዘጋጃችሁ ነው። ኤቢሲም ይገኛል በነገራችን ላይ። በኦገስት 23 ነው ዴንቨር ፕሮግራም የሚኖረው። ፕሮግራሙ የአማራ ባህል ፌስቲቫል ነው። እዛ ላይ ቤተሰቦቻችሁን ልጆቻችሁን ይዛችሁ የአማራ ተወላጆች ኢትዮጵያውያንም አጠቃላይ ባህላችሁን እሴታችሁን የምታጎለብቱበት አንድነታችሁንና አብሮነታችሁን የምትጠነክሩበት ስለሚሆን እዛ ላይ ሁላችሁም ብትገኙ ደስ ይለናል። ዴንቨር ያላችሁ ማለት ነው። ዴንቨር በርካታ የአማራ ትግል ደጋፊ እና በርካታ ህዝብ እንዳለም ስለሚታወቅ እዛ ላይ ብትገኙ ከሌሎች ኢትዮጵያውያንም ጋር እንደዚሁ በጋራ በህብረት ብታሳልፉት በዓሉን ቆንጆ እንደሚሆን በዚህ አጋጣሚ ለማንሳት ነው። ኦገስት 23 ነው ፕሮግራሙ የሚሆነው። ሌላው የዚህ ፐርፒኒያ የሚኖረውን ዝግጅት በተመለከተ በርካቶች ወደ ፐርፒኒያ እንደምታቀኑ ነግራችሁኛል። በተለይ ከዩኬ እና ከሌሎች የአውሮፓ ከተሞች ስፔንን ጨምሮ ከጣሊያን እና ከፈረንሳይም ራሱ እንደዚሁ 5 ሰዓት ይመስለኛል አይደለም 5 ሰዓት ድራይቭ ነው ከፓሪስ ወደ ፐርፒኒያ። ስለዚህ አብዛኞቻችሁ ፈረንሳይ መታችሁ እዚህ ፋኖ አውደ ርዕይ ላይ በፐርፒኒያ የሚካሄደው የፎቶ አውደ ርዕይ ላይ እንደምትገኙ ተስፋ እናደርጋለን። ከአሜሪካን ሀገርም የሚገኙ ሰዎች እንዳሉ አረጋግጫለሁ። ስለዚህ በርከት ያለ ሰው ወደዛ እንደሚገኝ ነው እየሰማሁ ያለሁት። ትልቅ ነገር ነው። የራሱን የቻለ በትግላችን ውስጥ ትልቅ ታሪካዊ ስፍራ የምንሰጠው እንደሆነ መገንዘብ ይችላል። እነዚህ አይነት ነገሮችን ማለት ነው። በርቱ፣ ተበራቱ። በያላችሁበት ያላችሁ ሰዎች እንቅስቃሴያችሁን አጠናክሩ ከምንጊዜውም በላይ ለማለት ነው በዚህ አጋጣሚ መልእክቴን ማስተላልፈው። ዛሬ ትናንትና የነበሩ አንዳንድ ቃለመጠይቆች ነበሩ። ጀዋር የሰጣቸውን ቃለመጠይቆች በተመለከተ በርካታ ሀሳብ አስተያየቶች ልካችሁልናል። እሱን ፕሮግራም እንድናደርገው የፈለጋችሁም ሰዎች እንዳላችሁ ተመልክቻለሁ። ራሱ እኛም እስክንመልስበት አርበኛ አስረስ አልጠበቀም። ራሱ አርበኛ አስረስ በሁለት ሚዲያዎች ተገኝቶ ዛሬ ትናንት የተሰጠውን ቃለመጠይቅ በተመለከተ እና ያለውን እውነታ ለማስረዳት የሄደበት ርቀት ተመልክቻለሁ። ከዛ ውጪ በዚህ በምክክር ኮሚሽኑ በኩልም የሚነሱ ነገሮችን እየተመለከትኩ ነው ያለሁት። ሚዲያ ላይ ያየኋቸው ነገሮች አሉ። ከአማራ ትግል አንጻር በጣም ጠቃሚ የሆነውን ምልከታዬን ለማጋራት ፈልጋለሁ ዛሬ። በተለይ ትርክትን በመመከት ረገድም በጸረ አማራ ትግል ትርክት የተሰለፉ ኃይሎችንም እና ምላሾችን በመስጠት ረገድም ቢደረጉ ምላቸውን ጠቃሚ ነገሮች በዚህ አጋጣሚ ለማንሳት እሞክራለሁ። ዛሬ ትኩረት የማደርግባቸው ጉዳዮች እነዚህ ናቸው። ሌሎችም ጉዳዮች አሉኝ ከጀነራሎች ጋር ከተያይዞ የአማራ ጀነራሎች እጣ ፈንታ ግልጽ እየሆነ መጥቷል። በነገራችን ላይ የብአዴንም እጣ ፈንታ እንደዚሁ ግልጽ እየሆነ ነው የመጣው። አማራው እንዲገነዘበው የምፈልገው ነገር ዛሬ ያለንበት ጊዜ 2023 ወይንም 2024 ወይንም 2025 እንዳልሆነ እንዲገነዘብ ኢትዮጵያ ውስጥ ያለውም የኢትዮጵያ ህዝብ እንዲገነዘብ የምፈልገው እና በኢትዮጵያ ፖለቲካ ውስጥ ተሳትፎ የሚያደርጉ ኃይሎችም ያለውን ለውጥ እንዲመለከቱ ለማድረግ ጥረት የማደርግበት ፕሮግራም ነው የሚሆነው ይሄ ፕሮግራም። በነገራችን ላይ በርካታ ለውጦች አሉ። እነዛን ለውጦች በደንብ መገንዘብ ያስፈልጋል። እኛም ማስገንዘብ እንዳለብን እረዳለሁኝ። አሁን ኤግዛክትሊ ምን አይነት ፌዝ ላይ ነው የምንገኘው፣ ምን ላይ ነው ያለነው የሚለውን ነገር ማወቅ ያስፈልጋል። ለምሳሌ ጀዋር መተው የሚያነሷቸውን ነገሮች የሚያነሷቸው በተደጋጋሚ ነው። ይሄንን ጉዳይ ሐሳብ እየሰጠንበት ያለ ነው። ሌሎችም ልሂቃን
የሚያነሷቸው የሚያቀርቧቸው ትችቶች ወይንም ደግሞ የፋኖን ትግል በተመለከተ የሚያመጧቸው በትግል ውስጥ እና በትግሉ አረዳዳችን ላይ በተወሰነ መንገድ የራሳቸውን የፖለቲካዊ ፍላጎቶች ታሳቢ ያደረገ ትግሉን ምናልባትም በአንድም በሌላ መንገድ የአማራውን ትግል ዲስኦሪየንት ለማድረግ ወይንም ደግሞ የተዛባ ግንዛቤ እንዲያዝበት ለማድረግ ሲስተማቲክ በሆነ መንገድ ትግል እየተደረገ እንዳለ መለከታለሁ። በጣም በርካታ ኃይሎች ናቸው በነገራችን ላይ በትግል እያደረጉ ያሉት ማለት ምንታገላቸው ኃይሎች የአማራ ህዝብና የአማራ ኃይል የአማራው ትግል የሚታገላቸው ኃይሎች በጣም በርካቶች ናቸው። ኢትስ አንቢሊቨብል በነገራችን ላይ በዚህ በአማራ ትግል ውስጥ ያረጋገጥኩት አንድ ነገር አማራ የሚታገለው ኃይል ብዛት ቁጥር ስፍር የለው። ግን ደግሞ ደስ የሚለኝ ነገር ምንድነው ዛሬ ያለንበት ወቅት ኦገስት 2026 ዓ.ም ነው። ኮምፕሊትሊ አማራ 2018 2019 እና 2020 ላይ ከነበረበት የፖለቲካዊና ወታደራዊ አቋም ፈጽሞ የተለየበት የአማራ የፖለቲካ አረዳድና የፖለቲካ ግንዛቤ ኮምፕሊትሊ የተለየ ምዕራፍ ላይ የገባበት ሁኔታ ውስጥ ነው ያለነው። ስለዚህ በርካታ በፍላጎት የማይገጣጠሙ ወይንም ደግሞ አንዳቸው ካንዳቸው የተለያየ ኃይል ፍላጎትና አስተላለፍ ያላቸው ኃይሎች አሁን ላይ ያለውን የአማራን ፖለቲካና ወታደራዊ አመለካከት ወይንም ማስተላለፍ በተመለከተ ኦልሞስት ተመሳሳይ የሚመስል በተለያየ ካምፕ ውስጥ ግን ደግሞ ተመሳሳይነት ይዘትና አንድምታ ያለው አይነትና ፍላጎቶች ያላቸው ፖለቲካዊ አስተላለፎች፣ የትርክት መመሳሰሎች፣ የፍረጃ መመሳሰሎች ነገሮችን እንመለከታለን ማለት ነው። እነዚህን ነገሮች ስመለከት እኔ በነገራችን ላይ የትግሉ ፌዝ በራሱ ሊያጠራቸው ይገባል ብዬ ኤክስፔክት ማደርጋቸውና በመጠብቀውም ልክ እየተፈጠሩ ያሉ እንጂ ለኔ ሰርፕራይዚንግ ወይንም ደግሞ የሚያስገርመኝ ያልጠበቅኩት እንደዚህ ይሆናል ብዬ ያልገመትኩት ግን ያስገረመኝ ጉዳይ እንዳልሆነ በዚህ አጋጣሚ መግለጽ ፈልጋለሁ። እኔ እንደውም ገና የምናያቸው ባህሪዎች አሉ። እኔ ሁሉ ጊዜ የምመላችሁ ኢትዮጵያ ውስጥ የሚካሄደውን ትግል የምረዳበት ህግ አለ። ያም ህግ በተለይ ደግሞ ትንተና ለመስጠት የምጠቀምበት ህግ የጌም ቲዮሪ ወይንም ደግሞ የጨዋታ ህግን ወይንም የጨዋታ ንድፈ ሐሳብን ታሳቢ ያደረገ ትንተና ነው የምሰጠው። በዚህ ውስጥ ሶስት ነገሮችን ታሳቢ ያደርጋሉ። አንድ ስትራክቸርድ የሆነ የጌሙን ስትራክቸር አነባለሁ። ኢትዮጵያ ውስጥ ያለውን የፖለቲካ ወታደራዊና የኃይል አስተላለፍ ያለበትን ሁኔታ አጠቃላይ የጨዋታ ህጉ ምን ይመስላል፣ የትግል አውዱ ምን ይመስላል፣ የፖለቲካ አውዱ ምን ይመስላል፣ ወታደራዊ አውዱ ምን ይመስላል፣ በዚህ ውስጥ የኛ ህዝብ ጣፈንታ ምንድነው የሚለውን ከአማራ ፐርስፔክቲቭ አንፃር ከአማራ ህዝብ አቋም አንፃር ትንተና ሰጣለሁ ወይንም ግንዛቤ ለመያዝ ሞክራለሁ። የጌሙን ስትራክቸር ጌሙ እንዴት ነው ስትራክቸር የተደረገው፣ ማን ነው የሚወጋን፣ ለምንድን ነው የሚወጋን፣ ምንድነው ማትረፍ የሚፈልገው፣ የጦርነቱ ባለቤት ማን ነው፣ ከዚህ ጦርነት ምንድነው የሚያገኘው የሚለውን ህጎቹ ምንድናቸው፣ መጫወቻ ህጎቹ ምንድናቸው፣ እነዚህን ሁሉ ተቋማቶቹ ሚናቸው፣ ፋይዳዎቹ፣ ዓለም አቀፉ ቀጠናዊ ኃይሎችና አስተላለፎች ሁሉ ይሄንን ጦርነት በማሳለጥ ረገድ ያላቸው ሚና ምን ይመስላል የሚለው አጠቃላይ the way the war is organized structured የሆነበትን ዋሩ ብቻ ሳይሆን አጠቃላይ ፖለቲካውም ጦርነቱ ብቻ ሳይሆን ፖለቲካውም እንዴት ነው structured የሆነው፣ እንዴት ነው ምን አይነት ቅርጽና ይዘት አለው የሚለውን በደንብ እንረዳለን ማለት ነው። አንደኛው በዚህ በጨዋታ ንድፈ ሐሳብ ወይንም በጌም ቲዮሪ ውስጥ የምናያቸው ነገሮች ስትራክቸሩን ስለሆነ በዋናነት እሱን እናያለን ማለት ነው። ሁለተኛም ማነሳው ሁሉ ጊዜም እነማን ናቸው ተጫዋቾቹ የሚለው በዚህ የኢትዮጵያ ፖለቲካ አውድ ውስጥ እነማን ናቸው ያሉት፣ ምን አይነት ኃይሎች አሉ፣ ፍላጎቶቻቸው ምንድናቸው የሚለውን ነገር በደንብ እንገነዘባለን አይደለም። ሶስተኛው ግን እያንዳንዳቸው የሚከተሏቸው ባህሪዎች ምንድናቸው፣ ፍላጎቶቻቸውን ለማሳካት አዳፕት የሚያደርጓቸው ዩኒክ ባህሪስ ምንድናቸው፣ በምን መንገድ እያንዳንዱ የየራሱን ፍላጎት የእያንዳንዱን ተዋናይ ቢሄቪየር እናውቃለን፣ ፍላጎቶቻቸው ምን እንደሆነ እንገነዘባለን። ግን ፍላጎቶቻቸውን ለማሳካት ደግሞ ምን አይነት ስልቶችንና አድማሶችን ይቀይሳሉ ይጠቀማሉ የሚለውን ነገር በደንብ መገንዘብ ያስፈልጋል። ፖለቲካን ለመረዳት እነዚህን አሁን ያለንበትን አውድ ለመረዳት ተዋናዮቹን ፍላጎቶቻቸውን በደንብ ጠንቅቆ መረዳት ይጠይቃል ማለት ነው።
እንደዛ የሚረዳ ሰው ጀዋር መጥቶ ሲናገር አይገረምም አይደናበርም ሌላ ሰው መጥቶ ሲናገር አይገረምም አይደናበርም እንደዛ አይነት መደናበር አይኖርበትም ማለት ነው ፒውርሊ ከእንደዛ አይነት የመደናበር ሂደት ውስጥ ይወጣል ብዬ ነው ማምነው በግልጽ ያለውን ሁኔታ በደንብ ከመረዳትና ከመተንተን የሚመነጭ ስለሚሆን እያንዳንዱ ሰው በተለያዩ የትግሉ ፌዞች ላይ የሚያሳያቸው ባህሪዎች የተለያዩ ሊሆኑ እንደሚችሉ መገመት ያስፈልጋል ማለት ነው ለምሳሌ አሁን ቢዛሞ ላይ ያለው ፋኖ በተመለከተ ነው ጀዋር ኮንሲስተንትሊ ቅሬታውን የሚያሰማው ዳውት እንዳለው ብቻ ሳይሆን መረጃ እንዳለውም ጭምር አድርጎ እዛ አካባቢ ላይ ቢዛሞ ላይ ስላለው ፋኖ በተደጋጋሚ የሚሰጠን መረጃዎች አሉ ቀጣይ ጀዋር የሚያነሳልን ለምሳሌ ከዚህኛው ፌዝ በኋላ በሚመጣው ደግሞ በሚቀጥሉት 2 ወራቶች ውስጥ አጀንዳው ከቢዛሞ ፋኖ ይዘልና ደግሞ ሌሎች ፍላጎቶች እንደሚሆኑና ሌሎች ባህሪዎችን እንደሚያሳይ ይጣበቃል so that's the least I expect ከያንዳንዱ አክተር ምን አይነት ባህሪ እንጠብቃለው ምለው በዋናነት የሚወሰነው መሬት ላይ ባለው የትግሉ አውድና ጡዘት ነው ኦኬ so ይሄንን የሚያቅሰው ከማን ምን አይነት አስተያየት ምን ላይ የትኛው ጊዜ ላይ ይመጣል የሚለው ጠንቅቆ ያውቃል ማለት ነው ስለዚህ አፋብን እና ያፋብን አመራሮች እነማን ምን አይነት አስተያየት በየትኛው ወቅት ላይ ይዘው ሊመጡ እንደሚችሉ አስቀድመው የሚተነብዩበትን ወይንም ያንን ፕሬዲክቲቭ ፓወር የተጎናጸፉ ይመስለኛል በምን ትግሉን በመተንተን ማን ምን አይነት ፍላጎት ያሳያል ምን አይነት ባህሪ ያንጸባርቃል ምን ብሎ ይመጣል ክሶቹ ምን ይሆናሉ የሚለውን አስቀድሞ መገመት የሚቻልበት ደረጃ ላይ ተደርሷል በኔ እምነት ስለዚህ በዚህ ረገድ ለሚነሱ ነገሮች የሚሰጡ ምላሾች እነዚህ ልዩ ባህሪዎችና ፍላጎቶች ከግንዛቤ ውስጥ ያስገቡ እንደሚሆኑ ምንም ጥርጥር የለኝም ዛሬ አርበኛ አስረስም ምላሽ ሲሰጥባቸው ምላሾቹን ተመልክቻቸዋለሁ ምላሾቹን ተሰማቸው በእርግጥም የእያንዳንዱን አክተር ቢሄቪየር በዚህ በኢትዮጵያ ውስጥ ባለ ክራውድድ በሆነ ቼዝ ቦርድ ላይ የቼዝ መጫወቻ ላይ ያሉ በርካታ ኃይሎች ፍላጎቶቻቸው ምን እንደሆነ ከዚህም አንፃር እያንዳንዱን ነገር እንዴት ናሬት ያደርጉታል ያማራን ትግል እንዴት ይመለከቱታል የሚለውን በደም መገንዘብ እንደተቻለ ተመልክቻለሁ ማለት ነው በአመራሩ ደረጃ ይሄ ግንዛቤ በሚገባ ተይዟል ስለዚህ አመራሩ አድሬስ የሚያደርገው ነው የሚያሳስብ ነገር የለም ማለት ነው በኔ በኩል እኔ የተለየ ትንተና የተለየ ምላሽ የተለየ መረጃ ለማቅረብ አትሞክር አማራ ይሄንን ማድረግ የለብህም ባሁን ሰዓት ድርጅት አለ ተቋም አለ ትግልህን በመስችለው ነገር በተለያየ መንገድ ታገል የተለየ ፋክት ጀነሬት ለማድረግ ማስረጃ መረጃ ለመስጠት ተጠያቅ ሊቀርብብህ የሚገባ ማህበረሰብ አይደለም አማራ ለዛም ምላሽ ለመስጠት መሯሯጥ ያለብህ ምዕራፍ አልፏል ኦኬ we have explained ourselves enough አማራ ትግሉን ራሱን እና መታገያ ምክንያቱም በተመለከተ በሚገባ ኤክስፕሌን አድርጓል አማራ አሁን የያዘው እና ያደረገ ያለው ነገር የማስረዳት አይደለም ኦኬ የማስረዳት አይደለም የሚጠበቅበት የማስረዳት ነው አሁን እየተደረገ ያለው አማራ የተጠያቂነት ጉዳይ ነው እየቀረበበት ያለው አማራን የመጠየቅ ሞራልና ህጋዊ አቅም ያለው ሰው ኢትዮጵያ ውስጥ የለም አማራን የመጠየቅ ሞራልን ሌጋል ቤዚስ ያለው ኃይል የለም ሚሊዮን አፈናቅላችሁብናል ሚሊዮን ገላችሁብናል ህዝባችንን ሀገር አልባ አድርጋችሁታል ህዝባችንን ለልመና ለድህነትና ለአስከፊ ውርደት ዳርጋችሁታል አማራ ለትኛውም አካል ራሱን የማስረዳት ግዴታ የለበትም በርደኑ አማራ ላይ መምጣት የለበትም የምንጠይቃቸው ምላሽ የምንፈልጋቸው የፍትህ የርትዕ ጥያቄዎች በአንጻሩ ያለው የአማራ ህዝብ የፍትህ የርትዕ ጥያቄዎች ያሉት የአማራ ህዝብ ያልተመለሱለት ጥያቄዎች ያሉት የአማራ ህዝብ ያልተመለሰለት በደል ያለው የአማራ ህዝብ ሌላውም የትግራይ ህዝብ የወለጋ ህዝብ የጉጂ ያሉ ኦሮሞዎች እነሱም የፍትህ የርትዕ ጥያቄዎች አላቸው ያልተመለሰ ጥያቄዎች አላቸው
እንጂ አማራ ራሱን ለምን ከሞት እንዴት ከሞት እንደተረፈ ማስረዳት የሚጠበቅበት ጊዜ ላይ አይደለም። ነውር ነው። is an insult to our cause ለትግላችን ስድብ ነው። ራስን ለማስረዳት መሞከር ትግላችንን ኤክስፕሌን ለማድረግ መሞከር ኦኬ